አመሰግናለሁ። ተመልካቾቻችን በሆሳና ስቴዲየም እየተከናወነ መርሃ ግብር ቀጥሏል። መርሃ ግብሩ እየተከናወነ ነው የሚገኘው። በርካታ የሆሳና ከተማና አካባቢ ነዋሪዎች በዚህ ስፍራ ይገኛሉ። ድባቡም ደመቅ ያለ ሆኗል። ብሔረሰቦችም እስኪገቡ ድረስ በሆሳና ከተማ ያሉ ነዋሪዎችን ሀሳብ እየተቀበልን ነው። ከአጠገቤ አንድ የሆሳና ከተማ ነዋሪ ይዣለሁ። ከእሳቸው ጋር ቆይታ አድርጋለሁ። እንደምን አደሩ? እግዚአብሔር ይመስገን። ሙሉ ስሞና የት እንደሆነ ይንገሩኝ። ስሜ እሸቱ ታከላ ሆሳና ከተማ ነዋሪ ነኝ። አቶ እሸቱ እንግዲህ በሆሳና ከተማ እንገኛለን። አጠቃላይ የሆሳና ከተማ የብሔረሰቦችን ባህል እያስተናገደች ትገኛለች። ድባቡ ምን ይመስላል? እናንተስ ምን አይነት ስሜት ተሰምቷችኋል? ወይሳት ያው ኢትዮጵያ ብሔር ብሔረሰቦች ህዝቦች ቀንን በሚመለከት በማዕከላዊ ኢትዮጵያ ክልላዊ መንግስት በሀዲያ ዞን ሆሳና ከተማ እየተከበረች ትገኛለች። የሆሳና ከተማ እንግዳን በመቀበል የምትታወቅ እንግዳ አክባሪ ሰው አክባሪ ናት። ከዚህ መነሻ የዛንድሮ የ2018 20ኛው የብሔር ብሔረሰቦች በዓል ሲከበር ልዩ የሚያደርገው የኢትዮጵያ ታላቁ ህዳሴ ግድብ ተከናውኖ ወደ ተግባር የተገባበትና ህዝቡን አንድነትን ልማትን ማጠናከር ስራ ላይ ህዝቡ በአንድ አብሮነት ላይ የገባበት ታላላቅ ፕሮጀክቶች እየተሳኩ ያሉበት ከግድቡ ወደቡ የሚል መሪ ተንቀሳቅሶ መሪያችን ጠቅላይ ሚኒስትር አብይ ዶክተር አህመድ ባመጡት ፍልስፍና በመደመር ሂሳቤ ላይ የማዕከላዊ ኢትዮጵያ ክልላዊ መንግስት መቀመጫ በሆነችው ሆሳና ከተማ ላይ እየተከበረው ያለው ድባቡ ከአንድ ወር ጀምሮ ህዝቡ በቂ ዝግጅት እያደረገ ንቅስ እየወጣ በልማት ተሳትፎ ታላላቅ ፕሮጀክቶችን እንግዳን ለመቀበል ሽር ጉድ እያለ ብርቋን እየተዘጋጀች ትገኛለች። አሁን ደግሞ ዛሬ 29 ዋናው ማብቂያ ቀን ላይ እንገኛለን። እንዲሁ በሚታየው በሚዲያ ላይ ለሚከታተሉ በመስኮት ላይ ለሚከታተሉ ሁሉ ትልቅ ውበትና የተሰጠበት የኢትዮጵያን አንድነትን ያበሰረበት ከልማቱ አንጻር ብዙ ህዝቡ የተጠቀመበት ህዝቡ ደግሞ ለልማቱ የተነሳሰበት ቀጣይ ታላላቅ ፕሮጀክቶችን ለማሳካት በአንድነት በጋራ በአብሮነት እንድነሳሳ ትልቅ እድልና በር የከፈተበት በዓል መሆኑን እኔ የተገነዘብኩት። እንግዲህ በዚህ በሆሳና ከተማ ሲከበር ያለፉትን 5 ቀናት ደግሞ በልዩ ቀናት ተከብሯል። ይሄን ከህብረ ብሔራዊነት አንጻር ከከተማው ነዋሪዎች ጋር ከብሔር ብሔረሰቦች ጋር ያለውን ግንኙነት ከማደስ አንጻርም ጥሯል ብለዋል። ምን ተመለከቱ? እዚህ ጋር አብሮነት እንዴት ይመለከቱ? አዎ በዚህ በተከታታይ 5 ቀናት ከ25 ጀምሮ እስካሁን ባለው ተከታታይ ቀናት እንግዶች ወደዚህ መግባት ከጀመሩበት ጊዜ አንስቶ በተለያዩ አንግል የኢትዮጵያ ብሔር ብሔረሰቦች 86ቱ ብሔር ብሔረሰብ ወደዚህ ወደ ታላቂቷ ከተማ መዲናችን ሆሳና ስትገባ ትልቅ በትርኢት እየገባች ልማታዊ ትርኢቶችን እያሳየች በመጣችበት ህዝቡ ተነቃቅቶ ወደ ልማት እንዲገባ ያደረገበት ኢትዮጵያን አንድ ምዕራፍ ላይ ያሻገረበት ወደ አንድነት ያመጣበት ለልማቱ እንድነሳሳ ያደረገበት ዛሬ ላይ ሆነን ነገ እንድናይ ትልቅ እድልና በር የከፈተበት ቀን እንደሆነ ነው የሚያየው። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።